እንዴት ናችሁ? ዛሬ ደግሞ ሼር ማድረጋችሁ ልክ ተመርቄ እንደወጣው የሰራሁትን አንድ ስራና በዛ ሜክ ያደረኩትን ገንዘብ እንዴት ሜክ እንዳደረኩት ዲቴይሉን ዛሬ ማብራራላችሁ። በተለይ ዩኒቨርሲቲ ውስጥ ያላችሁ ሰዎች ወይ ደግሞ አሁን ላይ ወጣችሁ ወደ ስራው ዓለም ለመቀላቀል የምታስቡ ሰዎች በምን መልኩ ስራ መስራት አለብን የሚለውን የመጀመሪያ ስራዬ ምን ይመስል እንደነበረ እና ምን ያህል ሜክ እንዳደረኩበት በዲቴይል አሳያችኋለሁ። ወደ ቪዲዮ እንግባ። ልክ ተመርቄ እንደወጣው ያው እንደ ማንኛውም ተመራቂ ሰው አስብ የነበረው ምንድነው ሲቪን በደንብ አደራጅቼ ያሉኝን ስኪሎች ያሉኝን ኤክስፔሪየንሶች በደንብ ከትቼበት በተማርኩበት ለመስራት በየኦርጋናይዜሽኑ እየዞርኩኝ ሲቪሊ ወደ መበተን ነበር የገባሁት። ያ ነገር ለማንኛውም ተመራቂ አንዴ ለኢንተርቪው ስጠራ አንዴ ያው እድል ሊያስገኙን ይችላሉ፣ ኦፖርቹኒቲ ሊከፍቱ ይችላሉ ተብሎ በሚታሰቡ ቦታዎች ሁሉ እየሄድኩኝ ለምሳሌ ደረጃ የሚባል ኮርስ ነበረ ዳፕ ትሬኒንግ የሚሉት እሱንም የወሰድኩኝ ነበረ ምናምና ይሄ ስራ ሪሌትድ የሆኑ ነገሮችን በደንብ ፎከስ አድርጌ እሱ ላይ የተሯሯጥኩኝ ነበር ያለሁት። ከዛ አንድ ስራ መጣ በመሃል ላይ። የስራ እድሉ እንዴት ነው የመጣው? አንድ ፕላነር ወይም ጆርናል ለመሸጥ ይፈለግ ነበር እና ለዛ ሴልስ ፐርሰን ተፈልጎ ነው እኔን ኮንታክት ያደረጉኝ የነበረው። ከዛ በኋላ በዛ አማካኝነት እኔም ወደ ስራው ገባሁ። ግን ደግሞ ሴልስ ፐርሰን ብቻ ሆኜ አይደለም በዚህ ስራ የገባሁት። ምን ይባላል አንድ ስራ ሲሰጥህ ከዛ በላይ አስፍተህ ስራውና የተሻለ ገንዘብ የተሻለ ስኪል የተሻለ እውቀት ታገኝበታል ይባላል። እና ያረኩት ነገር ምንድነው ልክ ስራው ሲመጣ ሴልስ ፐርሰን ብቻ አይደለሁም ሄጄ ማሳተሚያ ቤት ሰዎችን አፕሮች አድርጎ የማሳተሚያ ገንዘቡን አስቀንሶ የማስኬድ ስራውን ሰራ ነበረ። ሌሎች ፕሮሞተሮች ማስታወቂያ ሊሰሩ የሚችሉ ሰዎችን አገናኝ ነበር። የፕሮሞሽን አይዲያ መጣ ነበር። ኮንቴንት ክሬት አደረግ ነበረ። በየባዛሩ እየሄድኩ ለመሸጥ ሞክር ነበር። ሰፋ ያለ ስራ ነበር እዛ ውስጥ የተሰራው። የስራው ጊዜ ሜቢ ከአንድ ወር በላይ ከ15 ቀን በላይ አልፈጀም። የገንዘቡን አማውንት እንዴት መጣ የሚለው በዲቴል እናያለን። ብሬክዳውን ላድርግላችሁ። የሚታተመው ነገር ጆርናል ነው። ጆርናል ማለት ምንድነው? ሰዎች የየዕለት ሂደታቸውን የተሰማቸውን ፊሊንግ ለሰው ሊያወሩት የሚችለው የነበረውን ነገር ለራሳቸው ሲጽፉት እንደማለት ነው። ጆርናል ሲያደርጉ ማለት ሜቢ ዲያሪ እንደማለት ነው። በሌላ አነጋገር ዲያሪ እንዴት ነው ስትጽፉ ዴይሊ ሀፕን ያደረገውን ነገር አይደለም ጽፉት። ይህም ጆርናል ነው። ሞርኑን ከጆርናል ይልቅ ወደ ፕላነር ይሄዳል። የቀን ውሎን እቅድህን፣ ማንን ዛሬ ታመሰግናለህ፣ ምን አድርገህ ምን ተሳካልህ፣ ምን አስበህ ምን አልተሳካልህ ምናምን የሚሉ ጥያቄዎች የራሱን ፕሮምፕት ያሉት መጽሐፍ ነበረ። ይህም መጽሐፍ በምን መልኩ ሰው ጋር ብናቀርበው ሊሄድ ይችላል የሚለው ነበር መጀመሪያ ሳስብ የነበርኩት። ስለዚህ ጊዜው የነሐሴ ወቅት ነበረ። አዲስ ዓመት ነው የታሰበው። ያ ጆርናል ለአንድ ዓመት ሙሉ ነው። ስለዚህ ለአንድ ዓመት ሙሉ ከታሰበና የየራሱ ወራት ካሉት ከመስከረም እስከ ነሐሴ የየራሱ ወራት ካሉት በቃ ትክክለኛው ጊዜ አሁን ላይ ነው። መስከረም ሳይጠባ ወይ ደግሞ እንቁጣጣሽ ሳይመጣ ትክክለኛው የመሸጫ ጊዜ አሁን ነው የነበረ ያሰብኩትና የምርም እንደዛ ነበረ። ዲማንዱ በጣም ከፍተኛ ነበረው በዛ ሰዓት ላይ ነበር። የሚገርማችሁ ግን ህትመቱ ታትሞ እጃችን የገባው ጳጉሜ 3 ነው ምናምን ነው። እዚህ ኦልሬዲ 2 ቀን የቀረው ለአዲስ ዓመት ማለት ነው። በዛ 2 ቀን ውስጥ ምን ያህል እንሸጥ ነው? አትሊስት እሺ እንቁጣጣሽም ከገባ ችግር የለውም። የመስከረም ወራት ላይ ሰው ጊዜ ገና እቅዱን አቅዶ ያልጨረሰበት ገና ወደ ማሳካት ሳይሆን ወደ አለማሳካትና ወደ ተስፋ መቁረጡ ገና የማይገባበት ጊዜ ስለሆነ መስከረም ላይም በደንብ የመሸጥ እድል ይኖረናል በሚል በደንብ አድርገን ለመስራት ሞክረን። እሺ የመጀመሪያው ስትራቴጂ የነበረው ምንድነው መሰላችሁ? የመጀመሪያ ስትራቴጂ የነበረው እኔ አድማረገውን ቫልዩ በዚህ የጆርናል ሽያጭ ላይ የምሰጠውን ኮንትሪቢዩሽን በማስገንዘብ ሼሬን ከፍ እንዲልልኝ አድርጌ ጠይቄ ነበረ። ሼሩ ላይ መስማማት አለመስማማቶች ምናምን ነበሩ። ከዛ በኋላ ለጊዜያዊ ሊያስማማን የሚችል የመጽሐፉን ሽያጭ እያየን ከሽያጩ በኋላ ሊስተካከል የሚችል ሼር ውስጥ ገባን ማለት ነው። ያን ሼር ለምንድነው እኔ ከፍ ያደረኩት? ሴልስ ፐርሰን ብቻ አይደለም። ሴልስ ፐርሰን ስትሆኑ ምንድነው በሸጣችሁት ልክ ነው ይህ ሼር የሚገባችሁ። እኔ ግን እሱ ብቻ አልነበርኩም። ህትመት ቤት ሄጄ አሳትማለሁ፣ ባዛር ሄጄ እሸጣለሁ፣ የፕሮሞሽን አይዲያ አመጣለሁ፣ ኮንቴንት ክሬት አደርጋለሁ፣ ራሴ ተዋናይ ሆኜ እሰራለሁ። ከዛም በዘለለ የጆርናሉን ዋጋ ራሱ ሴት ያደረግነው ተባብረን ነው። ከዛም በዘለለ ደግሞ መጽሐፉንም ኤዲት አድርጌያለሁ፣ ጆርናሉንም ኤዲት አድርጌያለሁ። የሚስተካከሉ ነገሮች ምናምን ካሉ በሚል ኤዲት አድርጌዋለሁ እኔ። ይሄ ሁሉ ነገር ስለነበር ሼሪ ከፍ እንዲል ለተሻለ መጠን ለማድረግ ሞክሬያለሁ። ያው የመጽሐፉ የሽያጭ መጠን ስለማይታወቅ በጊዜ ሂደት ሼሩን ከፍ እንደምናደርገው
ተነጋግረን ገባን ማለት ነው። ስለዚህ የምሰጠውን ቫልዩ ግልጽ አድርጌ ነው የገባሁት። እናንተም ወደ እንደዚህ አይነት እድሎች ሲመጡላችሁ እድሉ ግዴታ መምጣት ላይኖርበት ይችላል። ግን ማንኛውም እድል ለምሳሌ ሶሻል ሚዲያ ማኔጅመንትም ሊሆን ይችላል፣ አንድ ዕቃ መሸጥ ሊሆን ይችላል። እንደዚህ አይነት እድሎች ሲመጡ እናንተ በዛ ነገር ላይ የምትሰጡትን ቫልዩ አድ የምታደርጉትን ነገር በማሰብ ዋጋ ስትጠይቁ ጭራሽ የማያዛችሁ በጣም ከፍ አድርጋችሁ ዋጋ ልጠይቁ ትችላላችሁ፣ ዝቅ አድርጋችሁ ልጠይቁ ትችላላችሁ። ግን የምትጠሩት ዋጋና እናንተ የምትሰጡት ቫልዩ አላይን እንዲያደርግ ሞክሩ። የምትሰጡት ቫልዩ የምር ጊዜያችሁ የምትሰጡበት ከሆነ ናችሁ ተብሎ ከሚታሰበው በላይ ከሆናችሁ፣ ለምሳሌ አሁን ሴልስ ፐርሰንት ተብሎ ታስቦ ኮንቴንት ክሬተር፣ ፕሮሞተር ምናምን ሆኜ እንደተከፋፈልኩት ሁሉ ላይክ በአንዱ ስትታሰቡ በሰፊ ሆናችሁ የምትገኙ ከሆነ የምትሰጡት ቫልዩ ተልቋል ማለት ነው። የምትጠይቁትን ብር ቢተልቅ ሴንስ ይሰጣል። ይህ ሴልስ ፐርሰን ብቻ አልነበርኩም፣ ኮንቴንት ክሬተር ነበርኩ፣ ዲስትሪቢዩተር ነበርኩ። አሳታሚ ድርጅቶች ሄጄ ዋጋ አስቀንስ ነበር። ራሱ ጆርናሉን ኤዲት አድርጌዋለሁ። ራሱ አክተሩ ነበርኩኝ። ባዛር ምናምን ሄጄ የምሸጥ ነበረ። ሰው ይሄ ብዙ ነገሮች የኮንቴንት አይዲያዎችን አመጣ ነበር። ላይቭ ሴሽን በቲክቶክ ላይ እና ኢንስታግራም ላይ የገባን ላይቭ ሴሽን አብሬ ይሰጥ ነበረ። ስለ መጽሐፉ ዝርዝር፣ መጽሐፉ እንዴት እንደታተመ፣ ዲቴይሉ፣ አስፈላጊነቱ፣ አንድ ሰው ይህን ጆርናል ቢገዛውና ወይም ይህን ፕላነር በእጁ ቢያስገባ ምን ሊጠቀም እንደሚችል በዲቴይል ማብራሪያ እሰጥ ነበር እየገባው። ስለዚህ ብዙ ነገር ስለሆንኩኝ እዚህ ስራ ላይ ከፍ አድርጎ ለመጠየቅ እንዳያስፈራኝ ያደርጓል። ስለዚህ የምትሰጡትን ቫልዩ ከፍ አድርጉት፣ የምትጠይቁትንም ገንዘብ ከፍ አድርጉት ማለት ነው። ሁለተኛው ስትራቴጂ የነበረው ደግሞ ምንድን ነው መሰላችሁ? ያልኳቸውን ነገሮች አድ አደርጋለሁ ያልኳቸውን ቫልዩዎች አድ ወደ ማድረግ በፍጥነት ነው የገባሁት። ምንም ነገር ሳይመጣ ጆርናሉ ገና እጄ ላይ ሳይገባ እና ምን እንደሚመስል ሳላየው ገና ላሳታሚ ሳንሰጠው እኔ አረጋቸዋል ያልኳቸውን ነገሮች ቀድሜ ነበር ሳረግ የነበረው። የመጀመሪያው ቪዲዮ ነበር የሰራ ነው። ያ ቪዲዮ አይዲያውን አመጣውና ኮንቴንቱን ክሬት አረኩኝ። ኮንቴንቱን ክሬት ሳረግ 3 ነገሮችን አስቤ ነው። የመጀመሪያው ኢሞሽናሊ ኮኔክትድ እንዲሆን ከሰዎች ጋር። ምክንያቱም ብዙ ሰዎች ሩቲናቸው ያናዳቸዋል አይደለ? ላይክ አርፍደው ይወጣሉ፣ ከዛ መስሪያ ቤት ይገባሉ፣ ከዛ ደግሞ አምሽተው ይገባሉ፣ ከዛ ድካም ነው መልሰው ይተኛሉ። ይህን የመሰለ አሰልቺ ሰርክል የሆነ ላይፍ የለም። በቃ የተነሳበት ጋር መልሰ የምትዞሩን አይነት ላይፍ በጣም ብዙ አሰልችቶታል እና ኢሞሽናሊ ሪዞኔት ያደርጋል ከሰው ጋር በሚል አንድ እሱን አሰባሰብኩኝ። ከዛ ሌላ አድላረግበት የፈለግኳቸው ነገሮች ስቶሪ መናገር አለበት። ከምን ተነስቶ ምን ጋር ደረሰ፣ ፕላነሩን ወይም ጆርናሉን ደግሞ ማስታወቂያውን የቱ ጋር ነው የምናስገባው የሚለውን ነገር አስቤ ነበር። ከዛ ደግሞ ሶሻል ፕሩፍም ያስፈልገዋል። ይህ ሰውዬ የሚለወጠው በዚህ ነው ወይ የሚለውን ኢንዲኬት ሊያደርግ ሊናገር የሚችል ነገር ያስፈልጋል በሚል አሰብኩና አንድ ቪዲዮ ሰራው። ገብዛችሁና እንመለስ። መጀመሪያ አንድ ወጣት ነው፣ አርፍዶ ተነሳ። በቃ መንጋቱን ሁሉ ያወቀው በመስኮቱ ውስጥ በገባው የፀሐይ ጨረር ነበር። ከዛ ተነስቶ እየተሯሯጠ ነው ወደ መስሪያ ቤቱ የሄደው። መስሪያ ቤቱ ጋር ሲደርስ ያጋጠመው መሰናክል ነበር። ዝናቡ አልቀረ። ያቺ ልጅ የውሃ ጣብ የደፋችበት ምናምን ትርምስምስ ብሎ እንደዛ መጥፎ ጠረን ሸቶ እየተሯሯጠ ቢሮውን ከፍቶ ይገባል ማለት ነው። እዛም ደግሞ ላለቃው ድረስ የነበረበት ፋይል ነበር። እሱ ጠፍቶ ትርምስምስ ሲል ነበር የምናየው። ገና ለገና አለቃ ይመጣ አልመጣ የሚለው እየተጨነቀ ከዛ በቃ በእንደዚህ አይነት ቦሪንግ የሆነና አሰቃቂ የሆነ ቀን አሳልፎ ማታ ደክሞት ወደ ቤቱ እየሄደ እያለ አንድ ቢልቦርድ ያያል ማለት ነው በስክሪን ላይ። ያ ቢልቦርድ የሚናገረው ስለ አንድ ፕላነር ወይም ጆርናል ነው። ስለዚህ ልንሸጥ ያሰብነው ፕላነር ወይም ጆርናል እዛ ውስጥ ከተትኩት ማለት ነው። ከዛ ያቺ ፕላነር ወይም ጆርናል ሲያይ ጊዜ ኦኬ ኦልሬዲ ላይፌ ፕላንድ ስላልሆነ ነው ወደዚህ አይነት ምስቅልቅል ወዳለ ላይፍ ውስጥ የገባሁት የሚለውን ሪያላይዝ ያደረግና ልክ ታክሲ ውስጥ እንደገባ ኢንስታግራም ላይ ገብቶ ያን ጆርናል ሰርች ያደረገውና ኦርደር ያደርጋል ማለት ነው። ከዛ ኦርደር ካደረገ በኋላ ቤቱ ገብቶ ብሎ ዝርር ሲል እናያለን ማለት ነው። ስለዚህ ያልኳችሁ ነገር ኢሞሽናሊ ከሰው ጋር ኮኔክትድ የሆነ ስቶሪ መናገር የሚችል እንዲሁም ደግሞ የምር ሶሻል ፕሩፍ ያለው ለእንደዚህ አይነት ላይፍ መፍትሄው ፕላንድ ሆኖ መዘጋጀት ነው ብሎ ይሄ ኮል ቱ አክሽን ሰዎችን በቃ ፕላነሩን ግዙ ብሎ የሚናገር አይነት የሚጣራ አይነት ማስታወቂያ ለመስራት ሞከርኩኝ ማለት ነው። በዚህ መልኩ ውጤቱን አያችሁት። ሶስተኛው የነበረው ስትራቴጂ ምንድን ነው? አሁን ሴልስ ሜትድ ያስፈልገኛል። ሴልስ ሜትድ ያስፈልገኛል። እነዚህ ነገሮች ለመሸጥ ሴልስ ሜትድ አለ። ምን ላይ ይሸጡ፣ ምን ላይ ፕሮሞት ይደረጉ፣
አንዱ ይሄ ቪዲዮ ሲሰራ ቲክቶክ ላይ ፖስታል፣ ኢንስታግራም ላይ ፖስታል። ኦኬ ምክንያቱም 9:16 ወይ ነው 9:16 ሬሾ ስለሆነ እንዲህ አይነት ቪዲዮዎች ናቸው። አሁን እናንተ እንደምታዩት እንደ ዩቲዩብ አይነት ቪዲዮ አይደለም። እሱ 16:9 ነው የሚባለው። እንዲህ ከተገለበጠ የዩቲዩብ አይነት ቪዲዮ ነው የሚሆነውና በቁመታቸው የተነሱ ቪዲዮዎች ከሆነ ስልኩ ወይ ካሜራው በቁመቱ የተነሳ ቪዲዮዎች ከሆነ ልናረገው የምንችለው ነገር ምንድነው? ቲክቶክ ወይም ኢንስታግራም ላይ ነው የምንለቀው። ኦኬ ስለዚህ ከዛ ውጪ ልንሸጥባቸው የምንችላቸው ሜቶዶች አሉ ወይ የሚለው ነው ወደ ማሰብ እየገባሁት ማለት ነው። ከዛ ለምሳሌ ኦነሯ ዩቲዩብ ቻናል ስለነበራት ዩቲዩብ ቻናል ላይ እንድታስተዋውቀው አገር ውስጥ ላሉ ኮንታክት በእኔ በኩል እንዲመጣ እሷ በኩል ደግሞ ላሉት ኮንታክቶች እሷ ተቀምጦ እሷን አፕሮች እንዲያደርጓት አንድ መንገድ ሰራን ማለት ነው። ሁለተኛ ቅድም የጠቀስኩት ይመስለኛል ላይቭ ቲክቶክ እና ኢንስታግራም ላይ እየገባን ሰዎችን ስለ ጆርናሉ እየገለጽንላቸው ጆርናሉ እንዲገዙ እናደርግ ነበር ማለት ነው። ሶስተኛው ባዛር ነው። ባዛር ውስጥ እየሄድን ኦልሬዲ በጊዜው የተዘጋጁ የነበሩ ባዛሮች በተለይ ደግሞ የአዲስ ዓመት ስለነበር አዲስ ዓመትን አስመልክቶ የሚዘጋጁ ሰፊ ባዛሮች ነበሩና እዛ ላይ እየሄዱ መሸጥን ነበረ እንደሌላው ሀሳብ የያዝ ነው። ለቀጣይ ደግሞ ያሰብኩት ነገር ምንድን ነበር? አንዳንድ ሰዎች በአካል መጥተው ጆርናሉን አይተውት ፕላነሩን አይተውት ሲሆነኛ ላይሆነኝ ይህን ያህል ገንዘብ ላወጣበት ተገቢ ነው አይደለም ብለው የሚያመዛዝኑ ሰዎች አሉና ለእነዚህ አይነት ሰዎች በአካል መጥተው ለመግዛት እንዲችሉ ቢሮ ያስፈልግ ነበር። የሚገርማችሁ ነገር ቶታሊ ኮስት ፍሪ እንዲሆን ነበር ለማድረግ ስሞክር የነበሩና የምርም በዛ መልኩ ነበር ይሄደልኝ። ኮስት ፍሪ ለምሳሌ ቪዲዮ ሲቀረጽ በአይፎን 13 ነበር የተቀረጸው። ስልኩን ከየት አመጣሁት? ከአንድ ጎረቤታችን ስልኩን ከሚሸጥ ሰው አናገርኩትና ለአንድ ቀን ቪዲዮ እንድሰራበት እንዲሰጠኝ ጠየቅኩት፣ ሰጠኝ። ሁለተኛ ያደረኩት ነገር ካሜራማን ያስፈልገኛል። ምክንያቱም እዛ ጋር አስቡት ኮንቴንት ክሬተር ሆኔ ነኝ፣ አክተር ሆኔ ነኝ፣ ራሴ ልቀርጽ አልችልም። ሰው ካሜራማን ያስፈልገኛል። ካሜራማን ምናምን ድረስ አልሄድም ብዬ ጓደኛዬን ወይም ወንድም የምለውን አብሮ አደጌን እንዲቀርጸኝ ጠየቅኩት ማለት ነው። የሚገርም ሪዛልት ነው የወጣው። የሚገርማችሁ ነገር ማለት እሱም ክህሎቱን እንዲያቅበት የሆነበት አጋጣሚ ነበርና የሚገርም የሆነ በተለይ ይሄ የዝናባ ፓርት ላይ ደግሜ ላስገባላችሁና የዝናባ ፓርት ላይ እሱ ወደኋላ እየሸሸ ያለምንም ስታንድ ያለምንም ስቲክ ወይም ደግሞ ይሄ ትራይፖድ ነገር እጁ ነው ሲቀርጽ የነበረውና እሱ ወደኋላ እየሄደ በዛ በሚያንሸራትት በዝናብ እኔ ወደፊት እየመጣው ነበር ሲቀርጽ የነበረውና ምንም የሃንድ ሼክ አልነበረውም፣ የእጅ መንቀጥቀጥና አልነበረውም። ስለዚህ ኮስት ፍሪ ነበርኩኝ። ያለምንም ክፍያ ነበረ ቪዲዮም የተቀረጸው ማለት ነው። ከዛ በዘለለ ደግሞ እንዳልኳችሁ አሁን ቦታ ላይ ያስፈልገን ነው፣ ሱቅ ላይ ያስፈልገን ነው። ኦኬ ሱቅ ሲያስፈልግ ደግሞ ኪራይ የሚባል ነገር አለ። እንደዛ እንዳይሆን ምን ላድርግ አልኩና ያው እኔ በስራዬ በሙያዬ ፐርሰናል ትሬነርም ነኝ፣ የፊዚካል ፊትነስ አሰለጥናለሁ። ስለዚህ እዛ ማሰለጥንበት ጂም አንድ ባዶ የሆነ እንትን አለ፣ ቢሮ አለ። ስለዚህ ኦነሩን ምን አደረኩት? ኦነሩና የጂሙ ኦነርና የፕላነሩ ወይም የጆርናሉ ኦነሯ እርስ በርስ ቫልዩ ኤክስቼንጅ እንዲደራረጉና እኔ ኮስት ፍሪ እንደሆነ አደረኩት ራሴን። ምን ማለት ነው? የጂም ኦነሩ ቢሮውን ለቆልን ፕላነሩን የምንሸጥ ከሆነ እሷ ደግሞ ጂሙን እንድታስተዋውቅ አደረኩ ማለት ነው። እሷ ጂሙን እንድታስተዋውቅ፣ እሱ ደግሞ ፕላነሩን ወይም ጆርናሉን እንዲሸጥ ኤሪያው እንዲፈቅድ ማለት ነው። ከዛ በዛ ሁለቱም ተስማሙ፣ ዲል አደረጉ። ሁለቱም ሰዎች እርስ በርስ ኮንታክት እንዲኖራቸው አላደረኩም። እኔ ነኝ ሁለቱም ጋሮቻቸው እንዲስማሙ ያደረኩት። እርስ በርስ ኮንታክት ካላቸው ምን አፕን ያደርጋል መሰላቸው? እርስ በርስ ኮንታክት ካላቸው ሁለቱ ከተስማሙ መሀል ላይ ያጩ ከተጧጣፈ የዛ ሰው አላስፈላጊነት መሀል ላይ ሊገባ ይችላል፣ የኔ አላስፈላጊነት ሊገባ ይችላል። ምክንያቱም ጣፉ በአንድ ቢሮ አግኝቶ እየተሸጠ ነው። ኦኬ ሰዎች መጥተው እዛ ቢሮ በጣም መግዛትን ከለመዱ የኔ አስፈላጊነቱ ይጠፋል። ምክንያቱም እኔ ከአታሚዋ ጋር ካገናኘውና አታሚዋ መጽሐፍ እየሰጠች እስከሆነ ድረስ መጽሐፍ የሚቀበል ሰው በሞተረኛ ማስልኮ ማስመጣት ይችላል እዛ ቢሮ። ሁለቱ እርስ በርስ የሚተዋወቁ ከሆነ የስራ እድሉ ፊት ለፊት እንዲከፈትና እኔ መሀል ላይ አስፈላጊነቴ እንዳይኖር ያደርገዋል። ስለዚህ እርስ በርስ ኮንታክት እንዲያደርጉ አላረኳቸውም። ለሁለቱም ብቻ አሳወቅኳቸውና ስለሱ የሷን ባክግራውንድ እና ሶሻል ሚዲያ ላይ እንዴት እንደምትንቀሳቀስ ነገርኩት። ለሷ ደግሞ የሱን የቢሮውን ስፋት የት አካባቢ እንደሆነ በጣም ግልጽ ኤሪያ ላይ እንደሆነ ነገርኳትና ሁለቱም እርስ በርስ መተዋወቅ በማያስፈልጋቸው ደረጃ ባላቸው ነገር ተስማሙ። ቫልዩአቸውን ኤክስቼንጅ ተደራረጉ ማለት ነው። ስለዚህ ሰዎች ይመጣሉ፣ ኢዝሊ መጥተው ገዝተው ይሄዱ ነበር። የመጣልኝ አንድ አሪፍ የምለው አይዲያ ይሄ ነበረ በጊዜው ምንም ኮስት ሊያስወጣን ያልቻለ። ምክንያቱም እዚህ ጋር እኔ እስከተንቀሳቀስኩ ድረስ ለትራንስፖርት ለቢሮ ኪራይ ምናምን ስቲል ወጪዎች የሚመጡት እኔ ጋር ነው ማለት ከኔ ኪስ አይደለም የሚወጡት አውቃለሁ። ግን
እነዛን ወጪዎች ለነዛ ነገር የሚከፈሉ ከሆነ ለኔ የሚደርሰኝ ሼር ያንሳል አይደል? ለራሴ የሚደርሰኝ ሼር ከፍ እንዲል ለዛም አካል የሚደርሰው ሼር ከፍ እንዲልና ኮስት ፍሪ እንዲሆን ስራው ለማድረግ የቻልኩትን ያለ ሞከርኩኝ። እሱም ሶስተኛ ላይ ከጠቀስኩላቸው ስትራቴጂዎች ወይም ከሴልስ ሜቶዶች ውስጥ አንዱ ነው ማለት ነው። ሌላኛው የተጠቀምኩት ስትራቴጂ ምንድን ነበር? ሴልስ ፐርሰን ሃየር ማድረግ ነበረ። ከኛ ውጪ ሴልስ ላይ ጎበዝ የሆኑ ሰዎች ይኖራሉ። እነዛን ጎበዝ የሆኑ ሰዎች የኛን መጽሐፍ ምንም ዋጋውን ሳይጨምሩ የተለያዩ የመሸጫ ፕላትፎርሞች ላይ ፌስቡክ ማርኬት ፕሌስ ላይ፣ ቲክታክ ላይ፣ ጂጂ ላይ ምናምን እየፖሰቱ ሰዎችን ያመጣሉ፣ ባየሮችን ያመጣሉ። አንድ ባየር ያ መጽሐፍ በገዛ ቁጥር ከመጽሐፉ 10% ተከፋይ እንዲሆኑ አደረግን ማለት ነው። ለምሳሌ 15 መጽሐፍ እንዲሸጥ ካደረገ አንድ ሴልስ ፐርሰን ከአንዱ መጽሐፍ 10%ቱን ያገኛል። የጆርናሉ ዋጋ 1000 ብር ነበር፣ 100 ብር ያገኛል ማለት ነው ከአንድ መጽሐፍ። ከ15 መጽሐፍ ደግሞ ሲሆን 1500 ብር ያገኛል ማለት ነው። በዚህ መልኩ አደረግን። በጣም ስራው እየተጧጧፈና በአጭር ጊዜ ብዙ ባየር እንድናገኝ ሆነን ማለት ነው። እነዚህ በሶስተኛ ደረጃ ላይ የጠቀስኩት ስትራቴጂ ሆነው ሴልስ ሜተድ ያልኳቸው ናቸው። እነዚህ የጠቀስኩላችሁ። አራተኛው ስትራቴጂ የነበረው ደግሞ ዴሊቨሪ ነገር ነው። ዴሊቨሪ ላይ መጀመሪያ ያሰብነው ምንድን ነው? ነፃ ዴሊቨሪ ብለን ነበር ያሰብነው። ግን ሞተረኞችን አፕሮች ስናደርግ የሚገርማችሁ ባየሮቻችን አብዛኞቹ ሴምሲ፣ ሰሚት፣ ለቡ ምናምን ያሉ ናቸውና ሞተረኞችን አፕሮች ስናደርግ በትንሹ 500 ብር እንደሚጠይቁ ወደዛ አካባቢ ሰማው አወቅኩኝ ማለት ነው። ከዛ ይሄ ነገር አዋጭ አይደለም። አንድ መጽሐፍ የምትሸጡት 1000 ብር ሆኖ አንዷን መጽሐፍ ብቻ የሚያዝ ሰው ይኖራል። ስለዚህ አንዷን መጽሐፍ ለማድረስ 500 ብር ሞተረኛው ከወሰደ ትርፋችሁ ምናምን ሲሰላ ገደል ነው የሚገባው። ሼራችሁ ደግሞ በዛ ላይ ሲታሰብ ፕሮፊት ምናምን ገደል ነው የሚገባው። ኦኬ ምንድነው ልናደርግ ያሰብነው? ተደራሽ የሚሆኑ ቦታዎችን ማስቀመጥ ነው። 6 ኪሎ ነው ቦሌ ያለ ሰው ፈቃደኛ መሆኑ ከተጠየቀ በኋላ እዛ አካባቢ እንዲሸጥም ተደረገ። እንዳልኳችሁ ጂም ውስጥ ያለው ቢሮም እሱም አለ፣ 3 ቦታ አለ ማለት ነው። ኦኬ እንደዚህም ሆኖ ግን የስራ ሁኔታቸው ማይፈቅድላቸው፣ ሰፈራቸው ሩቅ የሆነ መተው ምናምን እዚህ መከራተት የማይፈልጉና ጀስት በዴሊቨሪ እንዲታደርሱላቸው የሚፈልጉ ሰዎች አሉ። ለእነሱ ነፃ ዴሊቨሪ ራሴ ያደርስ ነበር። በአቬሬጅ ነው የምላችሁ። ከፍ ያለ ገንዘብ የጠራሁበትም አለ። ሰሚት 72 ምናምን ድረስ እንግዲህ አስቡት። እኔ ያለሁት ቅርብ ነው ሜክሲኮ ምናምን ነኝ። ሰሚት 72 ድረስ ለማድረስ ሲሄድ በጣም ብዙ ወጪ ያስወጣል። ምክንያቱም ቶሎ እንድታደርሱላቸው ሊፈልጉ ይችላሉ። በታክሲ በራይድም በሞተረኛ ምናምን እያደረጋችሁ ብቻ ትደርሳላችሁ። ስለዚህ ዴሊቨር አደረግ የነበረው በራሴ ነበር ልላችሁ ፈልጌ ነው። አራተኛው ስትራቴጂ። ከሱም ገንዘብ አገኛለሁ። ቶታል ያገኘሁት ገንዘብ ዴሊቨሪውን አይጨምርም። የዴሊቨሪው ገንዘብ ሳይጨምር ነው። የዴሊቨሪው ብዙ ነው፣ ግን በቀን አትሊስት 1200 ምናምን ላገኝ ይችላለሁ። እሱም ከሰዓት በኋላ ሰርቼ ነው። ጠዋት ምናምን ላይ ሱቅ ውስጥ ገብቼ መጽሐፉን መሸጥ ምናምን ስላለብኝ ማታ አካባቢ ብዙ ሰው ስለማይመጣ እዛ ሄድ ነበረ ማለት ነው። ራሴ ዴሊቨር አረግ ነበር ያለምንም ተጨማሪ ሰው እገዛ ማለት ነው። ዴሊቨሩ ለማድረግ ራሴ አረገው ነበረ። አቬሬጅ ማለት ነው ወደ 250 ብር ከአንድ ዴሊቨሪ አገኝ ነበር በአቬሬጅ። እንዳልኳችሁ በጣም ቅርብ የሆነው ቦታ መገናኛ ነው ሊሉኝ የሚችሉት። ከዛ ውጭ አብዛኛው ያሉት ሰሚት፣ ለቡ ምናምን ነበረ። ስለዚህ አራተኛው ስትራቴጂ የነበረው ይሄ ነው። ራሴ ዴሊቨር አረግ ነበር። አምስተኛው እና የመጨረሻው ስትራቴጂ የነበረው እነዚህ ሰዎች ያወጡት ወጪ ለአንድ ጆርናል ለአንድ ፕላነር 1000 ብር ማውጣታቸው እንዳይሰማቸው ሳይኮሎጂካሊ ምንም እንዳይሰማቸው ለማድረግ ፔጁን ከፍ ማድረጉ ተመራጭ ሆነ። ስለዚህ ፐርሲቭድ የሆነ ቫልዩ ክሬት ለማድረግ ፔጁ ከፍ ማለት አለበት። 394 ፔጅ ነው በአመቱ 365 ወሩ 366 ቀናት አሉ። ስለዚህ ከአመቱ ከፍ ያለ ፔጅ አድርገን ከአመቱ ብዛት ከፍ ያለ ፔጅ አድርገን ሰዎች ዴይሊ ፕላን ሊያደርጉበት የሚመች ሆኖ የተዘጋጀ እንደሆነ እንዲያምኑ ብቻ አይደለም እንዲያስቡ፣ የገንዘቡ ትልቅነት እንዳይሰማቸው የሚያደርጋቸውን ሜተድ ነበር የተጠቀምነው። ስለዚህ በቀላሉ ሰዎች እንዲገዙ ይሆናሉ ማለት ነው። ከዛ በዘለለ ደግሞ የጆርናሉ ባለቤት የምትሰጠው ኮንቴንት ከኦዲየንሶቹ ጋር የተዋወቀችበት ኮንቴንት ስፒሪቹዋል የሆነ ምናምን ስለሆነ ለመሸጥ እንዳይከብድ አድርጎታል። አብዛኛው ጊዜ ፕሪኦርደር ነበር የምንቀበለው። ቀድሞ ገንዘብ ከገባ በኋላ ነበር የምንልክላቸውና የትኛውም ገዢ ቀድሞ ገንዘብ አያስገባም በምንም ታምር። ኢቨን ዴሊቨር ልታደርጉለት ብላችሁ ቀብዲውን አስገባ ወይም የመጀመሪያውን ገንዘብ አስገባ እንኳን ብትሉት አያስገባላችሁ። ሰው ጋር ገብቶ ሊታመን የሚችሉ ኮንቴንቶች ነበር የምትለቀ የነበረው። ሰው ሊያምናት ስላልከበደው በቀላሉ ቶሎ ገንዘብ ያስገባ ነበር። ጀስት በእጁ እስክታስረክቡለት ብቻ ነበር ይጠብቅ የነበረው ማለት ነው። ያ ሜትድ ደግሞ ሞር እንዲፋጠን አደረገውና
በአጭር ጊዜ ውስጥ ሽያጩ አሪፍ ሆነ። 85,000 አካባቢ ገንዘብ ሜክ አድርጌ ነበረ። ያቺ ሜቢ 1 ወር ከ15 ቀን ሆኖ ያቺ ፈጀችው እና በዚህ በ45 ቀን ውስጥ ሜክ ያደረኩበት ስትራቴጂ ብሬክዳውን ሲያደርግላችሁ ይህን ይመስላል። ስለዚህ አሁንም ካምፓስ ውስጥ ያላችሁ ሰዎች ወይስ ልትወጡ ያላችሁ ሰዎች በቅርቡ ኤግዚት ፈተና አለ። ሜቢ 1 ወር ይሁን 20 ምናምን ቀን የቀራችሁ አላቅም። ከወዲሁ መልካም እድል። ግን ስትወጡ የሚመጣላችሁ ማንኛውም አይነት እድል ከሚያስፈልገው ነገር በላይ ኮንትሪቢዩት ማድረግ ማለት የገባኝ እኔ ያን ነገር ማድረግ የምትችሉት መስሎ ከተሰማችሁ ቫልዩአችሁን ከፍ አድርጉት። ምክንያቱም ሊሰጣችሁ የሚችለው ቫልዩም ከፍ እንዲል ማለት ነው። የምትሰጡት ጥቅም፣ የምታካፍሉት ኮንትሪቢዩሽን አገልግሎታቸው ከፍ ባለ ቁጥር ልታገኙት የሚገባውም ከፍ ይላል። የግድ እኔ አሁን ኦነር እሷ ስለሆነች ከፍተኛ ይገባታል የሚል አስተሳሰብ አልነበረም። አይምሮስ ቆንጆ ቫልዩ እዛ ላይ አድርስ ካረኩ ድረስ እኔም መጠየቅ ያለብኝ እጠይቃለሁ ብዬ ነበር ድፍን ያልኩት። አይምሮዬ ያው የመጣው ከሷ ሊሆን ይችላል፣ ኦዲየንሶቹ የሷ ሊሆኑ ይችላሉ ምናምን ኦፍ ኮርስ አይኖ። ግን የኔ ቫልዩ እስከበለጠ ድረስ አልሰማም ብዬ ነበር የገባሁት። ስጠራ አላፈርኩም ልል ፈልጌ ነው። ኋላ ግን ኔጎሽት አድርገን የመጽሐፉ ሽያጭ እያየን እንወስናለን በሚል የሆነ ፐርሰንት ላይ ተስማማን እንጂ ማለት ነው። ቫልዩአችሁን ጨምሩ፣ በዛው ልክ የምትጠይቁትን ገንዘብ ጨምሩ። አንድ መንገድ ብቻ አይደለም ያለው። ብዙ ጊዜ አሁን ወጥተን ሲቪ በትነን የምንቀጠርበትን ስራ ብቻ ነው የምናስበው። እንደዛ ሆነን አልሳካ ሲለን ወይም ደግሞ ተሳክቶልን አንድ ቢሮ ውስጥ ስንቀር በሳይኮሎጂው ለርኒንግ ሄልፕለስነስ ይባላል። ለርኒንግ ሄልፕለስነስ ማለት አክሽናችንን አለማመን ማለት ነው። አክሽናችንን የሆነ አውትካም ያመጣል ብሎ አለማሰብ ወይ ደግሞ እሱ ላይ ኮንትሮል እንደሌለን ማሰብ ማለት ነው። አቅም የለንም በቃ ላይክ አንድ ነገር አድርገን ለምሳሌ ከዚህ መስሪያ ቤት ቆጥቼ እንዲህ የራሴን ነገር ብሞክር ብላችሁ ስታስቡ የሆነ ፌል የምታደርጉበትን መንገድ ነው አይምራችሁ የሚነግራችሁ። ሞክሮ ማጣትን ሞክሮ መውደቅን ማትማሩበት ሜዳ ከሆነ ሞክራችሁ ልትወድቁ ልትነሱበት የምትችሉበት ሜዳ ነውና ሊያሳድጋችሁ የሚችለው ወደዛ ራሳችሁን ግፉ ትላለሁ። በጣም አመሰግናለሁ። በደንብ ላይክ አድርጉ፣ በደንብ ሼር አድርጉ፣ ለብዙ ሰው ይሄን አድርሱት። በቅርቡ አንድ የሥራ ዕድል ይዤላችሁ እመጣለሁ። በደንብ ጠብቁኝ። አንድ የሥራ ዕድል ይዤላችሁ እመጣለሁ። እስከዛው ሰብስክራይብ አድርጉት። ለምንድነው እስከዛው ሰብስክራይብ አድርጉት እምላችሁ? ቪዲዮን ከፖስትኩት በኋላ አይታችሁ አፕሮች ለምታደርጉኝ ከ10 እስከ 20 ላልበለጣችሁ ሰዎች ነው እድሉ የሚሆነውና በተለይ ተመርቃችሁ ለምትወጡ ሰዎች አሪፍ የሥራ ዕድል ይመስለኛል። ስለዚህ ሰብስክራይብ አድርጉ። ይህን ዕድል ከኔ ጋር ቢጠቀም ወይ ብትጠቀም ደስ ይለኛል የምትሉት ጓደኛችሁ ካለ ሼር አድርጉለት፣ በደንብ ላይክ አድርጉት። ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ኮሜንት ሴክሽን ላይ ማሳውቁኝ። አመሰግናለሁ።